ሰላም ጤና ይስጥልን። ይህ አቦል ዜና ነው። ክቡራን አድማጭ ተመልካቾቻችን ሰላማችሁ ይብዛ፣ ጤና፣ ፍቅር፣ ደስታ በእያንዳንዳችሁ ጎጆ ይግባ። ትኩሱን እፍታ ፍታውን ለእናንተ ለተከበራችሁት ይዘን መጥተናል። ቻናላችንን ላይክ፣ ሼር እና ሰብስክራይብ በማድረግ አጣጥሙልን፣ ለወዳጅ ዘመድም አጋሩልን። እናመሰግናለን። የአቦል ዜና ቤተሰቦች ዛሬም ለእናንተ ይሆናሉ ያልናቸው መረጃዎች ይዘናል። በቅድሚያም ርዕሶቹ እናስደምጣቸዋለን። የኮንዶሚኒየም ተመዝጋቢዎች መግለጫ ወጡ። በ6 ወራት ውስጥ ብቻ ከ116,000 በላይ ቤቶች ተገንብተዋል ተባለ። ሰው አልባ የፖሊስ ጣቢያ አገልግሎት መስጠት ሊጀምር ነው። በርበሬን ከቀለም ጋር በመቀላቀል ሲያሰራጩ የነበሩ ግለሰቦች ተያዙ። ብሪክስ ዲጂታል አብዮት ይፋ አደረገ። እንዲሁም ኢትዮጵያን በሚመለከት በእስራኤል ስለተካሄደው ሰልፍ እንነግራችኋለን። አብራችሁን ቆዩ። በ6 ወራት ውስጥ ብቻ ከ116,000 በላይ ቤቶች ተገንብተዋል ተባለ። በኦሮሚያ ክልል እየጨመረ የመጣውን የቤት ፍላጎትና አቅርቦት ለማጣጣም በተከናወኑ የተቀናጁ ጥረቶች ባለፉት 6 ወራት ብቻ 116,429 ቤቶች ተገንብተው መጠናቀቃቸውን የክልሉ ከተማ ልማትና ቤቶች ልማት ቢሮ አስታውቋል። ይህ ታላቅ ስኬት የተመዘገበው በዘርፉ የተሰማሩ ማህበራትን በማደራጀትና የባለ ሀብቶችን አቅም በስፋት ጥቅም ላይ በማዋል ሲሆን በዚህም በማህበር ተደራጅተው ሲጠባበቁ ከነበሩ ዜጎች መካከል 16127 አባላት የራሳቸው መኖሪያ ቤት ባለቤት መሆን ችለዋል። የቢሮው ምክትል ኃላፊ አቶ ብርሃኑ በቀለ ለኢትዮጵያ ዜና አገልግሎት እንደገለጹት ክልሉ ከአዳዲስ ግንባታዎች ባሻገር ለአቅመ ደካማ ወገኖችም ልዩ ትኩረት በመስጠት በዜግነት አገልግሎት በርካታ ቤቶችን የማደስ ተግባር በስፋት እያከናወነ ይገኛል። በተጨማሪም የአከራይና ተከራይ አዋጅን ውጤታማ በሆነ መንገድ ተግባራዊ በማድረግ በተከራዮች ላይ ይደርስ የነበረውን ኢኮኖሚያዊ ጫና በከፍተኛ ሁኔታ መቀነስ መቻሉ የዘርፉ ሌላኛው ስኬት ሆኖ ተመዝግቧል። ቢሮው ከተሞችን ለነዋሪዎች ምቹና ዘመናዊ ለማድረግ በሚያደርገው ጉዞ ህገወጥ የቤት ግንባታና አያያዝን ለመከላከል ጥብቅ ቁጥጥር እያደረገ ሲሆን በቀጣይም የከተማ ነዋሪዎችን ተጠቃሚነት የሚያረጋግጡ የልማትና የአገልግሎት ማዘመን ስራዎች ይበልጥ ተጠናክረው እንደሚቀጥሉ ማረጋገጣቸው ተዘግቧል። ብሪክስ ዲጂታል አብዮት ይፋ አደረገ። ዓለም አቀፉ የፋይናንስ ስርዓት ከእንግዲህ ወደ ኋላ በማይመለስበት አዲስ የታሪክ ምዕራፍ ላይ ይገኛል። ብዙዎች የብሪክስ ሀገራት የጋራ ወረቀት ገንዘብ እስኪያትሙ በጉጉት ሲጠብቁም አራቱ ግን የዓለምን የኢኮኖሚ ሚዛን የሚቀይር ያሉትን ስትራቴጂ ነድፈዋል። ይህ አዲስ ስልት በወረቀት ገንዘብ ውስጥ ከመግባት ይልቅ የቴክኖሎጂውን ልዕልና በመጠቀም የየሀገራቱን ማዕከላዊ ባንክ ዲጂታል ገንዘቦች በማስተሳሰር ላይ ያተኮረ ነው። ይህ የዲጂታል አብዮት አባል ሀገራቱ ያለምንም መካከለኛ ባንክ በቀጥታ እንዲገበያዩ የሚያስችል ስለመሆኑ ነው የተዘገበው። ለምሳሌ በኢትዮጵያና በቻይና መካከል የሚደረግ የንግድ ልውውጥ በዲጂታል ቴክኖሎጂ አማካኝነት በቀጥታ በየሀገራቱ ገንዘቦች እንዲፈጸም በር ይከፍታል። ይህም የግብይት ወጪን ከመቀነሱና ፍጥነትን ከመጨመሩ ባለፈ አገራት ከቁጥጥር ነፃ ሆነው የራሳቸውን የኢኮኖሚ ሉዓላዊነት እንዲያስከብሩ ያስችላቸዋል። በርበሬን ከቀለም ጋር በመቀላቀል ሲያሰራጩ የነበሩ ግለሰቦች ተያዙ። በሀላባ ዞን ቁሊቱ ከተማ አስተዳደር ክትትልን መሰረት በማድረግ በተሰራ የተቀናጀ ኦፕሬሽን በሁለት ወፍጮ ቤቶች ላይ ለሕዝብ ጤና አደገኛ የሆነ የበርበሬ ምርት በቁጥጥር ስር ውሏል። ከብሔራዊ መረጃና ደህንነት አገልግሎት እንዲሁም የጉምሩክ ኮሚሽን ሐዋሳ ቅርንጫፍ የክትትል ቡድን በደረሰው መረጃ መነሻ በማድረግ ወፍጮ ቤቶቹም በህገወጥ መልኩ አዘጋጅተው ለገበያ ሊያቀርቡት የነበረው የበርበሬ ምርት ተይዟል። በዚህም 68 ኩንታል ከባዕድ ነገር ጋር ተቀላቅሎ የተፈጨ በርበሬ፣ የታሸገ 1300 ፍሬ ባለ 500 ግራም እና 250 ግራም ከባዕድ ነገር ጋር ተቀላቅሎ የታሸገ የበርበሬ ምርት፣ 16 ኩንታል ለመፈጨት የተዘጋጀ ከደረጃ በታች የሆነ በርበሬ በቁጥጥር ስር መዋሉን የማዕከላዊ ኢትዮጵያ ክልል ፖሊስ የሚዲያ ክፍል ኃላፊ ምክትል ኮማንደር ታጁ ነጋሽ ተናግረዋል። የበርበሬ ምርቱ ምንነታቸው ባልታወቁና የበርበሬውን ቀለም በሚቀይሩ ኬሚካሎች ጋር የተደባለቀ ሲሆን ለዚሁ ስራ እንዲውል የተዘጋጀ 200 ግራም ምንነቱ ያልታወቀና ለምግብ ማቅለሚያነት የሚያገለግል ኬሚካልና አገልግሎት ላይ ውሎ ያለቀ ፌስታል በኤግዚቢትነት ተይዟል። ይህን የመሰሉ ተግባራት የህብረተሰቡን ጤና አደጋ ላይ የሚጥሉ በመሆናቸው ድርጊቱ ሲፈጸምባቸው የነበሩ ሁለት የወፍጮ ቤቶች ሙሉ በሙሉ የታሸጉ ሲሆን ይህንን ህገወጥ ተግባር ሲያካሂዱ የነበሩ ተጠርጣሪ ግለሰቦችም በህግ ቁጥጥር ስር ውለው ምርመራ እየተደረገባቸው ይገኛል። የተያዙት ምርቶች ናሙና ለብሔራዊ ላቦራቶሪ የተላከ ሲሆን ውጤቱን መነሻ በማድረግ በቀጣይ ህጋዊና አስተዳደራዊ እርምጃዎች የሚወሰዱ ይሆናል ተብሏል።
ሰው አልባ የፖሊስ ጣቢያ አገልግሎት መስጠት ሊጀምር ነው። በአፍሪካ የመጀመሪያ እንደሆነ የተነገረለትና ሰው አልባ ወይም ዘመናዊ ፖሊስ ጣቢያ በአዲስ አበባ ቦሌ ክፍለ ከተማ ለአገልግሎት ዝግጁ መሆኑን በኢትዮጵያ የፌዴራል ፖሊስ የቴክኖሎጂ ማስፋፊያ መምሪያ ኃላፊ ኮማንደር ደምስ ይልማ ተናግረዋል። ኮማንደሩ እንደገለጹት ይህ ዘመናዊ ጣቢያ ከዚህ ቀደም ከነበረው አሰራር በተለየ መልኩ ተገልጋዮች በአካል ፖሊስን ሳያገኙ በዲጂታል መንገድ በዋናው ማዕከል ከሚገኙ የፖሊስ ኦፊሰሮች ጋር በቪዲዮ እና በድምፅ በመገናኘት ጉዳያቸውን የሚያስፈጽሙበት ነው። ምንም እንኳን ወንጀልን ለመከላከል የሰው ኃይል አስፈላጊ ቢሆንም ይህ ቴክኖሎጂ አንድ ግለሰብ ወንጀል ሲፈጸምበት በፍጥነት ሪፖርት በማድረግ እና በጂፒኤስ እንዲሁም በካሜራ የታገዘ መረጃ ለፓትሮል ፖሊስ በማስተላለፍ ወንጀለኞችን በፍጥነት ለመያዝ ከፍተኛ አስተዋጽኦ እንዳለው ተገልጿል። አገልግሎቱ ለሁሉም ተደራሽ እንዲሆን ታስቦ በአማርኛ፣ ኦሮምኛ፣ ትግረኛ፣ ሶማሌኛ፣ እንግሊዘኛ እና በሌሎችም ቋንቋዎች እንደሚሰጥ ገልጸዋል። ጣቢያው ከኢትዮጵያ ፌዴራል ፖሊስ መተግበሪያ ጋር በመቀናጀት በስማርት ስልኮች ላይ ያለውን አገልግሎት እዛው በሚገኙ ማሽኖች ማግኘት እንደሚቻልም አንስተዋል። ይህ ስማርት ጣቢያ ከወንጀል ሪፖርት ባሻገር የተለያዩ ክፍያዎችን ጨምሮ እስከ 46 የሚደርሱ የመንግስት አገልግሎቶችን መስጠት የሚችል ሲሆን ቴክኖሎጂው የሰው ንክኪን በመቀነስ ሙስናን ለመከላከልና መልካም አስተዳደርን ለማስፈን አማራጭ የሌለው ጉዳይ መሆኑም ተጠቁሟል። በቦሌ ድልድይ አካባቢ የሙከራ ፕሮጀክት ሆኖ የተጀመረው ይህ አገልግሎት ውጤታማነቱ ታይቶ እንደ መርካቶና መገናኛ ባሉ ወንጀልና የህዝብ እንቅስቃሴ በሚበዛባቸው አካባቢዎች በስፋት እንደሚተገበር ኮማንደር ደምስ አብራርተዋል። የኮንዶሚኒየም ተመዝጋቢዎች መግለጫ ወጡ። የ2005 የኮንዶሚኒየም ተመዝጋቢዎች በጋራ ተስፋና በግልጸኝነት ወደ ስኬት በሚል መርህ ሀሳብ መግለጫ ወጥተዋል። የ2005 ዓ.ም የኮንዶሚኒየም ተመዝጋቢዎች የአዲስ አበባ ከተማ አስተዳደርና የቤቶች ልማት ኮርፖሬሽን በ2005 ዓ.ም ለተመዘገቡ የ20/80 እና የ40/60 ተመዝጋቢዎች እያሳዩ ያሉት አዲስ ትኩረትና መሻሻል የሚበረታታ ነው ብለዋል። ላለፉት ዓመታት የነበረውን የቤት ፍላጎት ለመመለስ እየተደረገ ያለው ጥረት ለሁላችንም አዲስ ብርሃን ፈንጥቋል ሲሉም ተስፋ መሰነቃቸውን አስታውቀዋል። በተለይም በአሁኑ ወቅት የህንፃዎችን የግንባታ ሂደትና ወቅታዊ ሁኔታ በየቀኑ በግልጽ ለህዝቡ ይፋ ማድረጋችሁ ትልቅ መተማመን የፈጠረና የአሰራር ግልጸኝነትን ያሳየ እርምጃ በመሆኑ እናመሰግናለን ያሉ ሲሆን ይህ ተስፋችን ይበልጥ እንዲያብብና በዜጎችና በመንግስት መካከል ያለው መተማመን እንዲጸና ቀደም ባሉት ጊዜያት ያጋጠሙ የአሰራር ክፍተቶች እንዳይደገሙ ትልቅ ጥንቃቄ ያደርጋል ብለን እናምናለን። በተለይም በመጨረሻው ሰዓት ላልተመዘገቡ ወገኖች ቅድሚያ ከመስጠት ጋር ተያይዞ የሚነሱ ስጋቶች ተወግደው በህጋዊ መንገድ ሲቆጥቡ የቆዩ ተመዝጋቢዎች መብታቸው እንደሚጠበቅ ሙሉ እምነት አለን በማለት ፍጻሜው ያማረ እንደሚሆን ያላቸውን እምነት ገልጸዋል። ተመዝጋቢዎቹ አያይዘውም የከተማችን አስተዳደር አሁን የጀመረውን የግልጸኝነትና ተጠያቂነት አሰራር አጠናክሮ በመቀጠል የብዙዎችን የቤት ባለቤትነት ህልም እውን እንደሚያደርገው እንጠብቃለን። እኛም ተመዝጋቢዎች ከአስተዳደሩ ጎን በመሆን ለሂደቱ መሳካት የበኩላችንን ገንቢ ሚና ለመጫወት ዝግጁ ነን ብለዋል። በጋራ በመስራት የታለመውን ውጤት እንደምናሳካ አንጠራጠርም። ከዚህ ጋር ተያይዞ በየሳይቶቹና በእያንዳንዱ ብሎኮች ውስጥ ሳይታደሉ የቀሩ ክፍት ቤቶች መኖራቸው ይታወቃል። እነዚህ ቤቶች በጥብቅ ኦዲት ተደርገው ለተመዝጋቢዎች የሚከፋፈሉበት ዝርዝር ውስጥ ቢካተቱም የቤት ተጠቃሚዎችን ቁጥር በከፍተኛ ደረጃ እንደሚጨምረው እናምናለን ሲሉ ተጨማሪ መፍትሄ አመላክተዋል። የከተማ አስተዳደሩ እነዚህን ነባር ክፍት ቤቶች ለይቶ በማውጣት ለፍትሐዊ ተጠቃሚነት እንዲያመቻቻቸው በአክብሮት እንጠይቃለን በማለት መግለጫቸውን ቋጭተዋል። እስራኤላውያን ኢትዮጵያውያንን በተመለከተ ሰልፍ አካሄዱ። እስራኤላውያን በኢትዮጵያ የሚገኙ በርካታ ቤተሰቦቻቸው ወደ እስራኤል እንዲገቡ የሚጠይቅ ሰልፍ አካሄዱ። በትግራይ ክልል በተቀሰቀሰው ውጥረት ምክንያት በስጋት ላይ የሚገኙ ወደ 10 ሺህ የሚጠጉ ዘመዶቻቸው እስራኤል እንዲገቡ መንግስት ሁኔታዎችን እንዲያመቻችላቸው በመጠየቅ ሰልፈኞች በእስራኤል ፓርላማ ፊት ለፊት ሰልፍ አድርገዋል። ሰልፈኞቹ የእስራኤል መንግስት ከኢትዮጵያ የሚደረገውን የዜጎች ማዘዋወር ማቆሙንና ለሂደቱም የሚመድበውን በጀት ማቋረጡን ገልጸዋል። በኢትዮጵያ የሚገኙ ስደተኞችን የሚረዳው ፓወር ፎር አሊያህ የተባለው ድርጅት ባወጣው መግለጫ መሪዎች በኢትዮጵያ ባለው ግጭት ሳቢያ ሁኔታቸው እየተባባሰ የመጣውን ወገኖች ወደ እስራኤል ለማምጣት በአስቸኳይ በጀት እንዲመድቡ ጠይቀዋል። እንደ ድርጅቱ ግምት ከተለያዩ የእስራኤል ከተሞች የመጡና አብዛኞቹ የኢትዮጵያ ተወላጆች የሆኑ ወደ 2000 የሚጠጉ ሰዎች በሰልፉ ላይ ተገኝተዋል። ሰልፈኞቹ በኢትዮጵያ የሚገኙ ቤተሰቦቻቸውን ለዓመታት ለመዘዋወር ሲጠባበቁ መቆየታቸውን ገልጸዋል። ክቡራን አድማጭ ተመልካቾቻችን ስለተከታተላችሁ እናመሰግናለን። የደወል ምልክቷን በመጫን አቦላችንን በትኩሱና በፍታው ሁልጊዜ እንዲደርሳችሁ አድርጉም። ለወዳጆቻችሁም በፍቅርና በቅንነት አጋሩ። ጡም ቡናችንን አቦል ግብዣችንን ይዘን ወደ በኋላ እንመለሳለን። በቸር ያቆየን።